ሰላም ውድና የተከበራችሁ የሆስፒስ ቻናል ቤተሰቦች እንደምናችሁ እንደምከረማችሁ። ባለፈው ክላስ ማይክሮሶፍት ኤክሴል ላይ ካየናቸው ነጥቦች ውስጥ የመጀመሪያው በማይክሮሶፍት ኤክሴል ላይ የተለያዩ ስሞችን አስገብተን ወይም በተጻፉ ስሞች ላይ የሰራተኞች ሊሆን ይችላል የተማሪዎች ሊሆን ይችላል እነሱ ስም ላይ እንዴት አድርገን ፎቶዎችን እናስገባለን የሚለውን የመጀመሪያው ሐሳብ ተመልክተን ነበር። በሁለተኛ ደረጃ ደግሞ ያየነው ድሮፕ ዳውን ሊስት ቦክስ ነው። ይህ ደግሞ የሥራ ድርሻቸው የተማሪዎቹ ዲፓርትመንት በምን ይሁን የሚሉትን ነገሮችን እንዴት አድርገን በአጭር መንገድ ማስገባት እንድንችልና ከዛ ባሻገር ድካምን፣ ጉልበትን፣ ገንዘብን እንዴት ማስቀረት እንዳለብን ባለፈው የትምህርት ጊዜያችን ተመልክተን ነበር ማለት ነው። ዛሬ የምናየው ከዛ ባሻገር ቆንጆ ነገር የምንመለከት ይሆናል። ዛሬ ሄደርን ፍሬዝ እንዴት እንደምናደርግ እንመለከታለን ማለት ነው። ሄደር ማለት የትኛው ነው? ይሄ ከላይ የምታዩት ሴሪያል ነምበር፣ ፋዘር ኔም፣ ፉል ኔም ዋቴቨር ሌሎችም ታሪኮች እዚህ ላይ ወይም አትሪቢዩቶች መገለጫዎች እዚህ ላይ ይገለጻሉ። እነዚህን እንዴት አድርገን ይሄኛው ብቻ በማስቀረት ሌሎችን እንዴት አድርገን በሱ ስር እንደሚሄዱ የምንመለከት ይሆናል ማለት ነው። እዚህ ላይም ያ ፓወርፖይንት ላይም ገልጬላችኋለሁ። የመጀመሪያው ክሬቲንግ ፍሪዝ ሄደር ነው። ከዛ ክሬቲንግ ፔጅ ብሬክ ነው። ከዛ በኋላ ክሬቲንግ ኤምኤስ ኤክሴል ኢን ኤምኤስ ማይክሮሶፍት ወርድ ማለት ነው። ማይክሮሶፍት ወርድ ላይ ወይም ማይክሮሶፍት ኤክሴልን በማይክሮሶፍት ወርድ ላይ እንዴት እንደሚሰራ የምንመለከት ይሆናል። አብራችሁኝ በትዕግስት ከቆያችሁ እችን 10 ደቂቃ ብዙ ነገሮች እናንተን የሚጠቅማችሁ ነገሮች ታገኛላችሁ የሚል እምነት አለኝ ማለት ነው። ጊዜያችሁን፣ ገንዘባችሁንና ጉልበታችሁን በአጭሩ የሚቆጥብላችሁ መንገድ ታገኛላችሁ ወይም ትማራላችሁ የሚል እምነት አለኝ። ስለዚህ አብረን እኔ ስሰራ እናንተም እየተከተላችሁኝ አብራችሁ ብትሰሩ ይበልጥ እመክራችኋለሁ፣ አድቫይስ አደርጋችኋለሁ። ለምን ሲባል እኩል እውቀት ሼር ስናደርግ እኔም እዚህ ጋር ስተገብር እናንተም በጎን ላፕቶፓችሁ ላይ ሊሆን ይችላል፣ ኮምፒውተራችሁ ላይ ዴስክቶፕ ኮምፒውተራችሁ ላይ ሊሆን ይችላል። አንድ ላይ ጎን ለጎን እየሞከርን ብንሄድ ይበልጥ እውቀቱ እየገባችሁ ትሄዱና ወደ ተቀላጠፉ ነገሮችን ራሳችሁን ታስገባላችሁ ማለት ነው። ስለዚህ ወደ ዋና ስራ ከመግባቴ በፊት ይሄ ቻናል አዲስ ለሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እንድታደርጉኝና በተጨማሪም ፎሎ እንድታደርጉ በአክብሮት እያስታወስኩኝ ቀጥታ ወደ ትምህርቴ እገባላችኋለሁ ማለት ነው። ምንድነው ያልኳችሁ? የመጀመሪያው ፍሪዝ ነው ያልኳችሁ። ፍሪዝ ይህ የምታዩት የመጀመሪያው ሮው ያው እዚህ ጋር ቅድም አትሪቢዩት አለ፣ እሱን ፍሪዝ ይባላል። እሱ እንዴት ነው የምናደርገው? ላይክ እቺን ሴሌክት እናደርጋትና ከዛ ቪው ውስጥ እንገባለን። ቀጥታ ያው እዚህ ጋር አለልን። ቪው ውስጥ ስንገባ ራሱ እንዴት በምን መንገድ እንደምንመለከት ያየናል ማለት ነው። ያሳየናል ማለት ነው። ቀጥታ ምን እናደርጋለን? እዚህ ውስጥ እንገባና ከዛ እዚህ ጋር ፍሪዝ ቶፕ ሮው ይለናል። አያችሁታ? እዚህ ጋር የመጀመሪያውን ሮው ፍሪዝ አድርገው ብሎ ወይም ላድርገው ወይ ብሎ ይጠይቀኛል ማለት ነው። አዎ እለዋለሁ ማለት ነው። ከዛ በኋላ ምንድነው እቺን ክሊክ ሳደርጋት ያ ፍሪዝ ያደርግልኛል ማለት ነው። ፍሪዝ ማለት ያልገባችሁ በሌላ አገላለጽ ይሄው እዚህ ጋር አያችሁታ? ለምሳሌ ይሄኛው ጋር ወረድኩኝ፣ ሌሎችም እዚህ ጋር አሁን እዚህ ጋር 10 ነው አይደል? ከ10 በኋላ ያሉ ሮው 10 ነው። ከ10 በኋላ ያሉ እስከ 100 ድረስ ሌሎችም ቁጥሮች ቢኖሩ ለሁሉም ምን ያሳየኛል? ለምሳሌ ምን ያህል እንደሆነ እስከ 100 የሚሆኑ ለሁሉም በዚህ ልክ ማያይበት መንገድ አለ ማለት ነው። ወይም እንዲያሳይን ባጭሩ ማድረግ ወይም ማስቻል ይቻላል። ኮለምንም በዛው ልክ ፍሪዝ አድርገን ወደ ጎን ያሉትን አጠቃላይ እስከ ጫፍ ድረስ የምናይበት መንገድ ይፈጥርልናል ማለት ነው። በአጠቃላይ በዚህ አይነት መንገድ ማየትና መመልከት እንችላለን
ማለት ነው እንችላለን ማለት ነው። ለምሳሌ እዚች ጋር እንደምታዩት ነው እንዳጋጣሚ ሆነ እዚች ጋር ትንሽ እስከ 8 ስለጻፍኩ ነው ይሄን ነገር ያየነው ማለት ነው። ስለዚህ በአጠቃላይ ይህንን ነገር ይመስላል ማለት ነው። ይህን ይመስላል። ሌላኛው ቅድም እንዳልኳችሁ እዚች ጋር እንደጠቆምኳችሁ ምንድነው ክሬቲንግ ፔጅ ብሬክ ነው አይደለ? ፔጅ ብሬክ የምንለው ነገር ደግሞ አብረን የምናይ ይሆናል ማለት ነው። ፔጅ ብሬክ የምንለው ይኸው እዚች ጋር እንደምታዩት ታች ስታተስ ባሩ ላይ ከታች ግርጌ ላይ ሶስት ነገሮች ኖርማል ያለ፣ ከዛ ፔጅ ሌአውት አለ፣ ከዛ ፔጅ ብሬክ ይለናል። ራሱ ፔጅ ብሬክን ክሊክ እናደርጋለን ማለት ነው። ያያችሁታ ፔጅ ብሬክ አሁን እዩት። ይሄንን ፔጅ ይሄ ፔጅ እዚች ጋር እንደምታዩት ሰንጥቆታል። ብሬኩ ብሬከሩ ይሄው እዚች ጋር ነጠብጣብ ያለበት ተሰብሯል። አሁን ፕሪንት የሚያደርገው ፔጅ 1 ብሎ የሚያውቀው ኮምፒውተሩ ይሄኛው ገጽ ብቻ ነው። አሁን እዚች ጋር ሌሎች ነገሮች ተቆርጠው ወጥተዋል ማለት ነው። ተቆርጠው ወጥተዋል ማለት ነው። ስለዚህ እኔ የምፈልገው ምንድነው ከሳለሪ በኋላ ያለውን ፔጅንም እፈልገዋለሁ ማለት ነው። እስከ ድረስ እስከዚህ ጫፍ ድረስ ያለው ማለት ያንን ለማድረግ ምንድነው ማድረገው እዚች ጋር እንደምትመለከቱት ይሄው ወደዚህ ሳብ አደርገዋለሁ ማለት ነው። አሁን ሙሉ ፔጁ ምን ሆነ? ያው ወደ አንድ ፔጅ ቀየረልኝ ማለት ነው። አሁን እዚህ ጋር አንዱ ብለው አያችሁታ መለስኩት ማለት ነው። ሶ እዚህ ጋር ሁለት ፔጅ ነው የሆነው ማለት ነው። እኔ ማድረገው ምንድነው ወደ አንድ ፔጅ ሁለት ፔጅ ሆነ ደግሞ ማለት ነው። አንደኛ ወረቀት ይባከነብኛል፣ ሁለተኛ ደግሞ ይንዛዛል፣ ሶስተኛ ደረጃ ደግሞ ምንም እንደሆነ ጭብጥ ሐሳቡ አይታወቅም ማለት ነውና በዛ አይነት ልክ ነገሮች እንዳይወሳሰቡብን በዚህ መንገድ ገብተን ያው እዚች ጋር አሮዋ ትመጣለች፣ ሌፍት ኤንድ ራይት አሮ። ሶ በዚህ አይነት መንገድ ወደዚህ ሳብ እናደርጋለን። ሌፍት ማውዝ በተናችንን ተጭነን ያዝ እናደርጋለን። ያሁኑ መስመር ወይም ነጠብጣብ ወደ ታች ነጠብጣብ የሚያሳየንም ማለት ነው። ከዛ ሳብ ስናደርገው ይሄው ወደ አንድ ፔጅ ይቀየርልኛል ማለት ነው። አያችሁታ? እስኪ ሆም ላይ ልግባና እዚች ጋር ወደ ኖርማል ልመልሰው። ታች ስታተስ ባሩ ላይ ፔጅ ሌአውት አጠገብ ያለው ኖርማል ላይ ይሄው መለስኩት ማለት ነው። አያችሁታ? እዚች ጋር መስመሩ ነጠብጣቡ አንድ መስመር ላይ ያደረገው ማለት ነው። ከዛ እስኪ ፋይል ውስጥ ገብቼ ፕሪንት ውስጥ ስገባ ምንድነው የሚያሳየው? ይሄው አያችሁታ? ሹፉት እዚች ጋር ያው ፔጅ ሌአውቱ አንድ ነው። ሶሪ ፔጁ አንድ ነው። በቃ እዚህ ጋር የሚቆረጠብኝ ነገር የለም። ሙሉ ለሙሉ ፕሪንት አውት አድርጌ ማውጣት እችላለሁ ማለት ነው። ማውጣት እችላለሁ ማለት ነው። እና በዚህ አይነት መንገድ ምን ማድረግ እንችላለን? ፔጅ ብሬክን ማውጣትና መስራት የምንችልበት አግባብ አለ ማለት ነው። በመቀጠል ደግሞ ሌላኛው ምንድነው ፔጅ ብሬክ የሚጠቅመን ለምሳሌ እዚህ ጋር ከ1 እስከ 79 እስከ 50 አንዳንዴ በመሃል እኛ ማንሰብራቸው ቁጥሮች አሉና እነሱን እንዴት አድርገን በመሃል ሁለት ፔጅ የምናደርግበት መንገድ እንፈጥራለን የሚለው ነው። ይሄ ወደ ታች ሳብን ስናደርገው ምን ይሆናል? ፔጅ 1 ብሎ ለምሳሌ እስከ 50 ምናምን ድረስ ሊሆን ይችላል። እኛ በፈለግነው መጠን ምን እናደርጋለን? ወደ ታች ሳብ አድርገነው ያን እስከ መቁረጥ እስካለብን ወይም ፔጅ 1 ይበቃዋል እስካን ድረስ እስከ 40 ይሁን እስከ 35 ይሁን እስከዛ ድረስ ሰራተኞችም የተማሪዎችን ስም ዝርዝር እስካለበት ድረስ ቆርጠን 79ኛው ወይም ከ36 እስከ 79 ያለው ሁለተኛው ፔጅ እናደርግና በአንድ ፔጅ በፊትና በጀርባ አድርገን ፕሪንት አውት አድርገን ማስወጣት እንችላለን። ወይም ደግሞ ሁለት ፔጅ አድርገን ፕሪንት አውት አድርገን ማስወጣት እንችላለን ማለት ወረቀት ሳይባከንብን ምንም ነገር ሳይፈጠርብን ማለት ነው። እና በአጠቃላይ በዚህ አይነት መንገድ ገብተን ምን ማድረግ እንችላለን? ፔጅ ብሬክን ላይክ ማስገባት እንችላለን ማለት ነው። ማስገባት እንችላለን። ሲቀጥል ማጥፋትም እንችላለን ማለት ነው። ሁለተኛው ፖይንታችን ይህንን ይመስላል ማለት ነው። በአጠቃላይ ወደ ቦታ ወደ ኖርማል ለመመለስ ይሄው እዚች ጋር ኖርማል ሞድ ስናደርገው ወደ ኖርማል ይመጣልናል ማለት ነው። ሶስተኛውና የመጨረሻው ምን ነበር ያልኳችሁ? ሶስተኛውና የመጨረሻው ይሄ ምን ይመስላል አድርገውና ወርድ ማይክሮሶፍት ወርድ ላይ ምን እንፈጥራለን ያለው ማይክሮሶፍት ኤክሴል ማለት ነው። ወደ ስራው ከመግባቴ በፊት ለማስታወስ ያህል ለዚህ ፔጁን በዛው ሰብስክራይብ፣ ላይክ እና ኮሜንት እንድታደርጉ። ኮሜንት ስታደርጉ ምናልባት ሳላውቅ የተሳሳትኩት ነገር ካለ ያጎደልኩት ነገር ካለ ኮሜንት ላይ እንድትነግሩኝና እንዳስተካከል
እንዲሁም መስራት የምፈልጋቸው ነገሮች ላይ ስለ ምን መስራት እንዳለብኝ እንድጠቁሙኝና ቀጥታ ወደዛ ስራ ገብቼ እናንተንም እውቀት እንድታገኙበት ባደርግ ደስተኛ ነኝ የሚል እምነት አለኝ። ስለዚህ ያን ለማድረግ ደግሞ ፔጅን ፎሎ እንድታደርጉኝ፣ ሰብስክራይብ እንድታደርጉ፣ ኮመንት እንድታደርጉኝ በአክብሮት ለማስታወስ እወዳለሁኝ። ቀጥታ ወደ ስራችን እንገባለን ማለት ነው። ቅድም እንዳልነው ምንድነው ያልነው እዚች ጋር እዩት። ክሬቲንግ ኤምኤስ ኤክሴል ኢን ኤምኤስ ወርድ ማለት ነው። ኤምኤስ ወርድ ውስጥ ወይም ማይክሮሶፍት ወርድ ውስጥ ምን መስራት ማይክሮሶፍት ኤክሴል መስራት ማለት ነው። እንዴት ነው የምንሰራው? ያው እዚች ጋር ምን ላይ እንገባለን? ያው እዚህ ሆም አለ። ከዛ ኢንሰርት እንጫናለን። ኢንሰርት ከተጫንን በኋላ ምን እናደርጋለን? እዚች ጋር አያችሁታ ኦብጀክት የሚላል አያችሁት? ኦብጀክትን ክሊክ እናደርጋለን ማለት ነው። ከዛ ኦብጀክትን ከመረጥን በኋላ እዚች ጋር ምን እናደርጋለን? ወደ ታች እንወርድና ማይክሮሶፍት ኤክሴል ሺትስ የሚላል ብዙ ምርጫዎች አሉ። አያችሁታ ማይክሮሶፍት ኤክሴል ማይክሮሶፍት ኤክሴል ወርክሺት አያችሁት። ይሄንን ክሊክ እናደርግና እዚች ጋር እንመጣለን። ሹፉት እዚች ጋር ልክ እንደዚህ ሆኖ ልክ ኤክሴል ላይ የምንሰራው ነገር አጠቃላይ ነገሮች እዚህ ላይ ምን ማድረግ እንችላለን? እዚች ላይ መስራት የምንችልበት አግባብ ይፈጥርልናል ማለት ነው። ሁሉንም ነገር ኤክሴል ላይ መስራት የምንፈልገው አጠቃላይ ነገሮች ማይክሮሶፍት ወርድ ላይ ገብተን መስራት እንችላለን ማለት ነው። ለመውጣት ምንድነው የምናደርገው? እዚች ጋር ክሊክ አደርጋለሁ ማለት ነው። ያው እዚች ጋር ይሄንን ሙቭ ማድረግ እንችላለን እንደማንኛውም ማለት ነው። እንደማንኛውም ኢሜጆች ወዲያ ሙቭ ማድረግ የምንችልበትን አግባብ ይፈጥርልኛል ማለት ነው። ኦኬ ሙቭ እንደፈለኩኝ ሙቭ ማድረግ እችላለሁ። ቴክስት ራፒንግ ፖዚሽን በዚህ አይነት መንገድ ገብቼ ምን ማድረግ እችላለሁ? ሶሪ ታች ልበለው። ይሄው በዚህ ሳይድ አያችሁታ እንደፈለኩ ሙቭ ሳረግ ልክ እንደ ቴብል ማለት ነው። ይሄኛው ራሱን ምን አደርጋለሁ? ልክ እንደዛኛው ላይ እንዳለው ወይም ደግሞ ልክ ቴብል ላይ እንዳደረግነው እንትን ኤክሴል ላይ እንደምናደርገው ይሄው እዚህ ጋር መጣና ኤክሴል ላይ እንደምናደርገው እዚህ ላይ ምን እነዚህን ሴሌክት እናደርግና ምን እናደርጋለን? በፈለግነው መጠን ማለት ነው። እኛ በፈለግነው መጠን ምን እናደርጋለን? እዚህ ላይ ሹፉት። ያው ኦል ቦርደር ስንለው ምን ይሰራልናል? ይሄው ቴብል ይሰራልኝ ማለት ነው። ይሄው ደብል ክሊክ ሳደርግ ደግሞ ምን ይሆናል? ቀጥታ ልክ እዛኛው ላይ እንደማደርገው ይሄኛው ጠበብ ማድረግ እችላለሁ ማለት ነው። እና የፈለኩት ነገር እዚህ ላይ ገብቼ ሰርቼ ካልኩሌት ማድረገው ነው። እዚህ ላይ ካልኩሌት አድርጌ የተማሪዎች ሊሆን ይችላል፣ የተለያዩ የሰራተኞች ሊሆን ይችላል፣ ወይም ሌሎች ለፔሮል ስራ ሊሆን ይችላል። በአጠቃላይ ነገሮች እዚህ ወርድ ላይም ገብተን ማይክሮሶፍት ኤክሴልን ክሬት አድርገን የፈለግነውን ነገር መስራት እንድንችል ያስችለናል ማለት ነው። በአጠቃላይ በዛሬው በነበረን ትምህርት እንደተጠቀማችሁበት ተስፋ አደርጋለሁኝ። አብራችሁንም እንደሰራችሁ ተስፋ አደርጋለሁኝ። ይህንን ቪዲዮ ወይም ደግሞ እኔ የምሰራችሁ ቪዲዮዎች ሁሌ እንዲደርሳችሁ ፔጅን ፎሎ እንድታደርጉኝ፣ ሰብስክራይብ አድርጋችሁ የደውል ምልክቱ እንድትጫኑልኝ ስል በአክብሮት ድጋሚ ለማስታወስ እየወደድኩኝ ለዛሬ ያለን ትምህርት እዚህ ላይ እንቋጫለን። በቀጣይ በሌላ መልካም ትምህርቶች ወይም እናንተን በሚጠቅማችሁ ትምህርቶች እስከንገናኝ ድረስ ቸር ያገናኘን እላለሁ።